ማርኬና ቤዚዬ ማለት ነው እንደ ኤፍሬምና እንደ ህያብ ተወባችሁ አምራችሁ ደምቃችሁ ለሰርግ ለጋብቻ ያብቃችሁ። አሜን። መሆኑ አይቀርም ደግሞ ይሆናል፣ በእርግጠኝነት ይሆናል። ቤዚም ማርኬም ተሞሽረው ቤዚዬ ቤሏን ጎተት ስታረግ ማርኬ ደግሞ ማርክ እኮ ሱፍ ሲያምርበት ዋው! የመሬን ነው፣ በጣም ነው የሚያምርበት ማርክዬና። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ ውድ ቤተሰቦቼ። የፈገግታ ፋሚሊዎች ጠፍቶኝ ነበረ። ፈገግታ ፋሚሊ ተብለናል ከዚህ በኋላ የቸኮሌት ፋሚሊ ፈገግታዎችዬ እንዴት ናችሁልኝ? አላችሁልኝ? ኑሩልኝ። እንግዲህ ፈገግ እያላችሁ ነው ህይወታችሁን መኖር ያለባችሁ ማለት ነው። በፈገግታ ውስጥ ብዙ ነገር ቢኖርም ፈገግታ ደግሞ ደስ ይላል፣ እድሜን ያስረዝማል ይላሉ ቤተሰቦች። እውነት ነው ግን ይሄ ነገር እውነት ነው ይባላል እንግዲህ። እና ብዙ የሚስቁ ሰዎች እድሜያቸው ረዥም ነው ይባላል እንግዲህ። እስኪ እድሜን አያዋለሁ እናቴን የቀኑ ሙሉ ስገለፍጥ ነው ሙሉ እድሜን አያዋለሁ። እስኪ እስከ ስንት እንደምቆየታ ሆይ እና ቤተሰብ ማለት ነው እንግዲህ የፈገግታ ፋሚሊ ዛሬ በጣም ደስ የሚል ቪዲዮ ነው ያየ ነው። ዛሬ ይሄን ያክል ማርኬ ይሄን አድርግ ቤዚ ይሄን አድርግ የምንልበት ሀሳብ የለም። ደስታ ብቻ ነው ውዶችዬ ማለት ነው። ምክንያቱም ደስ የሚል ነገር ነው ያየ ነው። ፍቅር ነው፣ ሰላም ነው፣ ደስታ ነው፣ አሸወይና ነው ዛሬ ማለት ነው። ወርቅም አለ ሜዳሊያ ለማለት ይከብደኛል። እናንተ ምንድን ነው ብቻ ወርቅ በወርቅ ሆነዋል እነዚህ ጥንዶች ማለት ነው። እና ወርቅ ፈሰሰባቸው እኮ መታገስ በጣም ደስ የሚል ነገር ነው። የታገሰ ፍሬውን ይበላልና ማርኬም በመረጋጋቱ እንግዲህ አንገቱ ወርቅ ለበሰ። ቤዚም ደግሞ ጨክና ይሄን ያክል ታግላ ከቶሚ ጋር ስላስመሰለች አሁን እውነት እያስመሰሉ ነው ብለን እንያዘው ቤተሰቦች። ይሁን እንግዲህ ጃምፕ እንበለው እንጂ እነሱ አንዳንድ ነገርን ጃምፕ እያሉ አይደለም የሚያልፉት ማለት ነው። ሁሉ አይወራም ውዶችዬና ማለት ነው። እና ቤዚንም እኔ ሳላደንቅ አላልፍም። ያንን ያክል ጨክና በማርኬ ላይ ጎበዝ ሁና ትወናውን ተውና በመወጣቷ ጎበዝ ብያታለሁ ቤዚም ማለት ነው። ማርኬ በአንደኛ ደረጃ እኔ አድንቄዋለሁ። የአሁኑ ሳይሆን እንደው ከመጀመሪያ ጀምሮ ቤተሰብ ከመጠለፉ ጀምሮ ማለት ነው። በዛ ሰዓት ቤተሰብ ማርኬ በዛ ሰዓት ፍቅርና እልክ ተደባልቆበት የትኛውን ማስካሄድ እንዳለበት ግራ ገብቶት ማለት ነው። ቤዝያ አንዴ እያነሳ ያፈርጣል፣ አንዴ ይሰርቃታል፣ አንዴ የምሬን ነው። በዚህ ፍቅር እንደ ማርኬ ተፈተነ የለም ጌታ ሆይ የምሬን ነው ብላችሁና እና የእሱ ፈተና የጀመረው አሁን አይደለም ልላችሁ ፈልጌ ነው። የምር ከመጀመሪያም በቃ ማለት እንዴት ነው ከናቲ ጀምሮ የምር ከናቲ ጀምሮ ያለው ወደዚህ ያለው ለማርክ በጣም ፈተና ነው፣ ትልቅ ፈተና ማለት ነው። ግን ጎበዝ ነው የምር በዛ ፈተና አልፎ ከዚህ መድረሱ ዛሬ በጣም ነው ያደነኩት። ማርክ ያድንቅያለሁ፣ ጎበዝ የምሬ ነው። በፈተና የሚጸና ሰው ምንም ነገር ፈተና አይበግረውም ለወደፊትም ቢሆን ማለት ነው። እና እንግዲህ ይሄን ፈተና ቢያልፍ ነው ዛሬ ወርቅ የለበሰው ልላችሁ ፈልጌ ነው። ቶሚዬ ቶመንጀር ደግሞ ለካ ባለሙያ ነህ አንተ። አረ ወንድማችን እውነት ዛሬማ አኮራሃን። ኮራነብህ ቶሚያችን እውነት እንዴ! ይሄን የመሰለ ወርቅ ለጥንዶቻችን አልብሰማ አንተን ያለማድነቅ አንችልም። ያው እኔ እኮ አናደኝ ትንሽ ብዬ ነበር። እኔ እንግዲህ አፈ አያርፍም አናደኝ እኮ ነው ቤተሰቦች አጁዛ ምናምን ብዬ ተሳድቤ ነበረ ማለት እኔ ምን ላድርግ አቃጥሎኝ እኮ ነው እንደዛ ሲሆን ማለት ነው። እና ማርክ በዛ በኩል እያለቀሰ ሳየው እሱ ደግሞ በዛ በኩል ማርክን አጉል ነገር ሲናገረው ማለት ነው ተናድጄ ነበር በሰዓቱና። ግን ዛሬ ያደረከው ነገር በጣም አስገራሚና አስደናቂ ነው ቶሚ ማለት ነው። የምር ፈጣሪ አምላክ በወጣው ይተካል። የሰጡ እጆች ይባረኩ። እውነት ለመናገር እጥፍ ድርብ አድርጎ ይስጥ ነው ማለት የምፈልገው። እውነት በጣም ደስ የሚል ነገር ነው። እና እንግዲህ ያው ማርክ ትንሽ የሰጋው ምንድን ነው በፈተና ወድቄ ቢሆን ኑሮ ቤተሰቦቿስ ምንድን ነበር የሚፈጠረው እያለ ነበረ እና ማለት ነው። ያው ማርክዬ በእርግጠኝነት የሚፈጠረው ቤዚ ለአንተ አይሰጧትም። ነገር ግን ቤዚ አንተን ስለምታፈቅር ከቤተሰብ ጋር አፈንግጣ ነው የምትወጣው። እውነት እኔ አሁን ዛሬ ሳስበው ቤተሰብ እሺ ባይላትም ማለት ነው ቤዚ ከቤተሰብ ትቆራረጣለች በእርግጠኝነቱ የምነግራችሁ። ምክንያቱም ከዚህ በፊትም አድርጋው ነበረ ማለት ወደ ቡታጅራ የሄዱ ጊዜ ታስታውሳላችሁ አይደለ? ከቤተሰብ ወጣ ነው አልፈልግም ብላ ማለት ነው። አሁንም ቢሆን ቤተሰቦቿ አይጨራሽ አይሆንም ቢሉ ተደብቃ ወይም ደግሞ ይዘኝ ጥፋ ብላ ከማርክ ጋር ነው የምትሆነው ማለት ነው።
ምክንያቱም ፍቅር ነው፣ ይሄ ፍቅር ነው። ምን ማድረግ ይቻላል እንዴ? ያው ቤተሰብ ያልባረከው ነገር ጥሩ ባይሆንም ግን ደግሞ እነሱ የሆነ ደረጃ ከደረሱ በኋላ ቤተሰቡን መተው ይቅርታ ይጠይቃሉ ምናምን። እኔ እያልክ ያለሁት ማለት ነው አሁን ማርክ ባለው መሰረት ነው። እንደዚህ ቢፈጠር ኑሮ ከቤተሰቦቿ ጋር ያለው ነገር በጣም ያሰጋል ምናምን እያለ የነበረው ነው እምላችሁ ማለት ነው። ነገር ግን ጀግና ወንድማችን ተወጥተዋል። ጀግና ነው እውነት ለመናገር ማለት ነው ማርኬ። እንግዲህ ለወደፊትም ደግሞ መጣላት አይኖርም ማለት አይደለም ይኖራል እያለ ነበረ። እንግዲህ እናንተ ማለት ነው ብልህ ሰው ሞኝ ሰው ከብልህ ይማራል ነው። ቤተሰቦች ብቻ ተረቱን አላበላሸው እንጂ ማለት ነው። እናንተ ሰዎች በፈተና በጣም ብዙ ያለፋችሁ ናችሁ። ከዚህ በኋላ ፈተና ቢመጣ እንዴት መወጣት እንዳለባችሁ ማወቅ እንጂ ይሄ መራራቅ፣ ይሄ መጣላት መካከል ላይ ድስኩርኩር ማለት አስፈላጊ ነው ብዬ አላስብም። ለፈተናችሁ መፍትሄ ቆም ብላችሁ መፈለጉ የተሻለ ነው ማለት ነው። እውነት ነው። የሰው ልጅ ሳይጣላ አይኖርም በጭራሽ። ማናችንም ሳንጣላ አንኖርም። የራሳችን እግርም እንኳን ይጋጫልና እንግዲህ ከዛሬ ጀምሮ በጣም ደስ የሚሉ ፈንድሻ የሆኑ ቪዲዮዎችን የምናመጣ እያለ ነበረ ማርኬ። አላመንኩም፣ እሱን እንኳን አላመንኩም። አረ እንደው አንድ ሳምንት በፍቅር ኑልን፣ ምንም ችግር የለውም። እንደው ሁሌ አይደለም፣ አንዳንዴ በመካከል ስራ ስሩ፣ ችግር የለም። ግን እንዴት ነው ደስታችሁን አጭር አታድርጉት። ደስታችሁን ረዥም አድርጉት እስኪ እንዴ። በሰርፕራይዝ በምናምን ፍልቅልቅ ድምቅ እያላችሁ ነው። ከዚያ በኋላ ደግሞ አንዳንዴ ስራ መጀመር እና ምንድነው ከዚህ በኋላ በቃ ደስ የሚል የፈገግታ ቪዲዮ ነው የምናመጣ አላለም ማርኬ። ግን እኮ በጣም ብዙ ጊዜ እንደዚህ ይሉና ማለት ነው የምር ከዚህ በኋላ እንደዚህ አይነት ቪዲዮ አታዩም በጭራሽ። በጣም አሪፍ በሆነ ቪዲዮ እንመጣለን ይላሉ አይደል ዩቲዩበሮች። ነገር ግን ማለት ነው በነጋታው ሲመጡ ሆድና ጀርባው ነው የሚመጡት ነገር አንዳንዴ ማለት ነው። እና ከባድ ነው እናንተን ማመን። መቼስ እንደ ዩቲዩበሮችን ማመን ከባድ ነው። እኔ ዩቲዩበር አይደለሁም እንዴ? ቆይ አይ ለነሱ አልደረስኩም፣ ገና ነኝ እናቴ። እኔ ገና ነኝ፣ እንደ ኮማቾች ነው የምቆጠረው ውዶችዬ። እና እኔ ፍቅር ያብዛላችሁ ነው ማለት የምችለው። እውነት ለመናገር የማርክም የቤዚም ቤተሰቦች ትለያላችሁ የምር ማለት እኔ እንጃ በምንም አይነት ሁኔታ አላችሁ። የማንኛቸውም ዩቲዩበሮች ለምትወዷቸው ሰዎች ሟች ናቸው። በአጠቃላይ ስነግራችሁ ማለት ነው። የማርክም የቤዚም ቤተሰቦች ለማርክ በጣም ሟች ናቸው። በጣም ነው ደስ የምትሉት። በሌላኛው ቦታም ስትሄዱ እንደዛ ለሚወዱት ሰው በጣም የሚሞት ነው ያለ ሚዲያ ላይ ያየሁት። አድናቂ የሆኑ ለጥንዶች አድናቂ የሆኑ ቤተሰቦች በጣም ነው የምትለዩት ማለት ነው። ሌላኛችሁም ዩቲዩበሮች ለማለት ፈልጌ ነው። እና ማርክም ዛሬ እያደነቃችሁ ነበር። አዎ እውነት ያለ ማድረግ አይቻልም። በእውነት እንደዚህ አይነት ቤተሰብ መሰጠት ማለት መታደል ነው። እና ማርኬ ደግሞ እንደው በየቦታው ኤም ነው የሚባለው። እንደው በቲክቶክም ስገባ ኤም ነው፣ በእኔም እዚህ ቪዲዮ ላይ ስትመጡ ኤም ነው፣ ከራሱን ቤት ኤም ነው ማርክዬ። እና ማመስገን በጣም ደስ ይላል። እንደነዚህ አይነት ቤተሰቦችን ማለት ወዳት እና ቤዝዬ እኔ ስለማፈቅራት ስለምወዳት እያለ ነበረ ማርኬና ስለማምናትም እያለ ነበር። አዎ በፍቅር መካከል መተማመን ግድ ነው። እምነት ከሌለ ፍቅር የለምና ከፍቅር ያው እምነት ነው የሚጀምረው አይደለ? አምናችሁ ነው የምገቡበት ማለት ነው። በጣም ደስ ይላል። ግን እኮ ማርክዬ እንትን ትላለህ አሉ። እውነት ነው ግን ወንድሜ ሜሴጅ ጥር ባለ ቁጥር እናት ማን የደውለው ማን የጻፈልሽ ትላለህ አሉ። እውነት ነው አይደል? ይህን ቤዝዬን የተናገረችው እንግዲህ መቼም የሌለ ነገር አታወራም። እና ፍቅራችሁን ያጽናላችሁ የኔ ወዶች። በነገራችን ላይ በምትወዱ ሰው ካልቀናችሁ ምን ዋጋ አለው ይላሉ አንዳንድ አፍቃሪዎች ማለት ነው። እኔ አላቅም እንግዲህ ይሄ ነገር እውነት ነው ውሸት ነው አላቅም፣ ግን እውነት ለመናገር ደስ ይላል። በፍቅር መካከል ቀናት አይደለም ቤተሰቦች። ለማንኛውም ፍቅራችሁን መጠበቅ ነው ያለባችሁ። ለወደፊት ፈተና ሊገጥማችሁ ይችላል። ነገር ግን በቀላል ነገር ተነስታችሁ በቃ እንለያይ፣ በቃ የራስ ጉዳይ መባባልን አደራችሁን ከአንደበታችሁ እንዳታመጡት ማለት ነው። በፈተና ያለፈ ሰው ደግሞ ምንም አይነት ፈተና ሊወጣ ይገባል እንጂ ልሽመደመድ አይገባውም ማለት እፈልጋለሁ። ምክንያቱም መለያየት ሞት ነው ይባላል እኮ ቤተሰብ የኔ ውዶች ማለት ነው። ጥያቄ ልጠይቃችሁ እስኪ በህይወታችሁ ማጣት የምትፈሩት ምንድን ነው? ማለት ምንድን ነው ማጣት የምትፈሩት ነገር ማለት ነው? መቼም እያንዳንዱ ሰው ማጣት የሚፈራው ነገር ሊኖር ይችላል ብዬ አስባለሁ። በጣም ብዙ ነገሮች አሉ ከእናት ጀምሮ ማጣት የምንፈራቸው ነገር ግን ማለት ነው። እኔ እንደ ጥያቄ አሁን ከጠይቃችሁኝ አፍቅሬ ማጣት እፈራለሁ። በጣም የሚያስፈራኝ ነገር ቢኖር ላይክ ለወደፊት ባፈቅር
በቃ ፈጣሪ ፈቅዶልኝ አብሬ ብኖር ደስ ይለኛል። ማጣት ፈራለሁኝ እና እናንተስ ምን ያስፈራችኋል በህይወታችሁ ማጣት ውዶቼ ማለት ነው? እና ምንድነው ያፈቀሩትን ማጣት በጣም ከባድ ነገር ነው። የምሬ ነው። ፈጣሪ ካሳካላችሁ ካፈቀራችሁት ከወደዳችሁት ሰው ጋር ያኖራችሁ ነው ማለት የምችለው እኔ ማለት ነው። እና የኔ ውድ ቤተሰቦች ወዳችኋለሁ። ቪዲዮ ላይክ እያደረጋችሁ መልካም አዳር ይሁንላችሁ። ባይ ባይ።